አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓታችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት አፍላ ፍቅር ድራማን ክፍል 269 ነው። እነሆ እንድትከታተሉ ጋበዝኳችሁ። ሀሳብ አስተያየት ካላችሁ ኮሜንት ሳጥን ላይ አስቀምጡልኝ። ጸጋ ኢንስፔክተር አልማዝ ትጠራትና ካፌ ላይ ስለደመረ እስር ቤት እንዳለና እንዲሁም ተቅመጥ ከሰስና በብዙ ወንጀሎች መጠርጠር ስለተጠረጠረ አንቺም ከዛ ከወንጀለኞቹ ከምትመሰክሪበት አንዷ ሴት ናች ስትላትም እሷ ግን እሱ ቢታሰርም የእሱ መሰሎች አውሬዎች ስላሉ እባክሽ እኔ በልጅነቴ ብዙ መከራና ስቃይ አሳልፌያለሁ፣ አይለቁኝም፣ ቀቅለው ነው የሚበሉኝ፣ አሁንም ሰው ሳያየ ከዚህ ልጥፋ በማለት ትጠይቃታለች። አልማዝ መሸሽ መፍትሄ እንዳልሆነ ብትነግራትም ጸጋ ግን መሸሽ መፍትሄ መሆኑንማ ባላውቅ ኖሮ እስከዛሬ ለፖሊስ ጠቁሜ ያስይዘው ነበረ። መሸሽ መፍትሄ ስለሆነ ነው እስከዛሬ ደብቄ የቆየሁት በማለት አልሚን እዛ ወንበር ላይ ወይም ካፌው ላይ እንደተቀመጠ ጥላት ትሄዳለች። እሷ ግን ምንም ነገር ማድረግ ስላልቻለች በዛም አለ በዚህም አለ ቀስቴ ሳይወጋው በጩቤ ጎጋይ ብሎ ሳሳሰረውና በውሸትና እንዲሁም ጸጋን ደግሞ አደባባይ ላይ አንገቷ አንቋን ስለነበረው ፎቶ ታሳየውና ደመረን እርብትቡቱን ታወጣለች። ደመረ ስለ ብዙ ወንጀሉ ቢጠየቅም ነገር ግን ምንም እንዳላደረገና ቀስቴም ራሱ እንደወጋውና ደሞም ተደብቄ ወይም ራሴን ደብቄ ሳይሆን እኔ አሁን የሄድኩት አያቴን ልጠይቅ ነው በማለት የውሸት ቅጥፍ ይቀጥፋል። ለማንኛውም ልትዋሽ እንኳ ስትሞክር ቀረብ ያለ ነገር ለማዋሽ እንዲሆነ እኔ ሁሉም ነገር መረጃ አለኝ በማለት አልሚ ፎቶውን ታሳየዋለች። እሱም ምንም ነገር ካለማድረግ ስላልቻለ ዝም ብላ እንዲያታሰርና እንዲወጣጣ በሄደ ስላደረገኝ ማቆያ ታደርገዋለች። ጊልያድና ጓደኛው ወይም ወንድሙ ለማ ጀሪን ዛሬ ለማግኘት ወደ ትምህርት ቤት እያቀኑ ነው። አንተ ቡትሌ፣ አንተ አሳማ እየተባባሉ እየተሰዳደቡ ጀሪ ዘንድ ይደርሳሉ። ጀሪ አትሳቅ፣ እንዲሁም ደረትን አታሳየ፣ ፈገግ አትበል፣ ደስ አትበለኝ እያለች ባለፈው ያለችውን ሁሉ እያስታወሱ ገና በርቀት ስታየው ትናደድና አምታታው በማለት ትጠራዋለች። እሷም ምን ማለት ነው አልገባኝም፣ አምታታው ማን ነው? እኔ አሳማ ነኝ፣ እሱ ደግሞ ቡትሌ አይደለም ስትልም ቡትሌ ለምን እንዳልኩ ታውቃለህ? ለማ ቡትሌ ቦርጭና አንገት አለው፣ ነገር ግን ጭንቅላት የለውም። አንተም በዛ ስለምመስልህ ነው ብላ ትነግረዋለች። ጀሪ ለምን አምታታው እንዳልሽኝ እስቲ ንገሪ በማለት ጊልያድ ጀሪን ጥያቄ ይጠይቃል። ጀሪም ሀና የምትባል ማናት ብላ ታፋጥጠዋለች። ስለሷ እንዴት አወቅሽ ሲልም እኔ ጀሪ እኮ ነኝ፣ ምንም ነገር የሚያመልጠኝ የለም። ቆይ እኔን ልትጫወትብኝ እያሰብክ ነው ምንድነው? በማለት የጩኸት ጋጋታ ታወርድበታለች። እሱም እንደዛ ማለት አይደለም ሲልም ይኸውልህ ጊልያድ ሁለተኛ አጠገቤ እንዳደርስ፣ ጊልያድ እኔ ታንተ በፊት የነበረውን ተማሪዎች ሁሉ ነገር ነግረውኛል፣ እንድታስረዳኝ አልጠየቅኩም፣ ነገር ግን በመንገዴ ድጋሜ እንዳትገባቤ በማለት ታስጠነቅቀዋለች። ይህንንም እንዳለች ታጠገቡ ዞር እንዳለችም ዛሬም መሲና ናታን ግብ ውስጥ ናቸው። ባርኮል ፍቅረኛ ሆኖ ከመምጣቱም እዛ ትምህርት ቤት መመዝገቡ ለናታን እጅጉን ሰላም ነስቶታል። መሲ ለደቂቃ የማይለያዩ ጓደኛሞች አሁን ፍቅረኛ እያለች እሱ ተቀምጦም ሆነ እየሄዱም ከሆነ ባርኮል ከመጣ ጥሏት ትሄዳለች። እሱም ለምን የሚለውና ይሄ ዱርዬ ነው አይሆንሽም እያለ ቢያስተባብልም እሷ ግን ፈትነዋለሁ ያልከውን ሁሉ ፈትነህ ካለፈ እኔ እሱን ወደዋለሁ። ስለዚህ አንተ በፈተናው ላይ ደግሞ ከወደቀ ደግሞ አንተ ተሸንፈህ እንዲሁም ጓደኝነትን አስበልጠህ ይቅርታ ትጠይቀዋለህ በማለት ትጠይቀዋለች። እሱም ይሄን ነገር መቼም እንደማያደርግና ደግሞም እኔ በህይወት እያለሁ እናንተ ፍቅረኛሞች አኮኑ በማለት ዝቶ ጥሏት ይሄዳል። ኤላ ለምን እንደዚህ እንደሚናደድም ሲጠይቀውም እሱም እንግዲህ እሱ ልጅ ሊገለው ነው፣ መሞቱን አስቦ ነው ወይ ፈልጎት ነው ወይ
ለምን አንድ ነገር አትሏትም በማለት የባጥቆቱን መቀባጠር ይጀምራል። እሱም ለምን እንደዚህ ተላለህ ናታን? ለምን እሱ እኮ ፍቅረኛዋ ነው፣ አንተ ደግሞ ወንድሙ አለ። ስለ ወንድም ያለብህን ኃላፊነት ለምን አትወጣም? ወንድም እህቱን ከመጥፎ ሰው ነው የሚጠብቀው። በዛ ደግሞ ባልከው ደግሞ መሲ ተስማምታለች። ስለዚህ አንተ ልጁን እፈትነዋለሁ ባልከው መልኩ ፈትነ እውነተኛውን አዋጥ እንደምትለው ዱርዬና እንዲሁም ቂጡን የጣለ ዱርዬ ከሆነ ማንም ሰው ጣልቃ ሳይገባ መሲ እንድትተወው እንመክራታለን። አለበለዛ ልጅቷ ቆማ እንዲቀር ነው እንደምትፈልገው በማለት እንትን ይለዋል። ወደ ቤት ሲሄዱም እሷ ተባርኮት ጋር እንደምትሄድ ስትነግረው ኤላ ጋር አብሮ ለመሄድ ወስኖ እየተበሳጨና ባርኮት ወደዛ ትምህርት ቤት ከገባ ጀምሮ ሰላሙን እጅጉን ነስቶታል። እሱም እንግዲህ ወየ ውሸትህን አፈቅርሻለሁ ብለህ አንተን ስለምታዝንልህና ስለምትወድህ ዝም ብላ ወይም እሱን ትታ ወደ አንተ ጋር ትመጣለህ ሲለውም እኔ አላፈቀርኳትም በማለት ዛሬም ይከራከራል። ነገር ግን የውሸት እንኳ እንደዛ በል እያልኩ ነው በማለት ኤላ ያስታውሰዋል። ኤላ ብርክቲ ስጦታ በሰጣት መሰረት ሁሉንም ግቢው ሙሉ ስጦታ እንደሰጣትና እንዲሁም ዛሬም እንደሚወዳትና ካሌብ ፊትም ለማሻማቀቅ ካሌብንና ስለሰጣት ቸኮላታ አመሰግናለሁ በማለት ትቀጥላለች። ሰብሌን ካቃጠለች በኋላ ቸኮሌቱን እየበላይ በተለቀቀው ቪዲዮ መሰረት እንዴት በጣም ተናዳና ተበሳይታ እሷ ጋር ትመጣለች። ስትመጣም እንዲህ በማለት ትመልስላታለች። እኔ ምንም ሚስጥሽ አይመለከተኝም፣ ከጆን ጋር ግን እንዳይሽ አልፈልግም ስትላትም ባለፈው ከኤላ ጋር አትገናኝ፣ ትንሽ ቅጣት ሰጥሻለሁ ያልኩሽ ይሄ ነበረ። ቪዲዮ አየሽ እንቺ ያለበትን ቆራርጬ እኔና እሱ ብቻ ካፕል መስለን ወይም ፍቅረኛሞች መስለን የሰራነውን ቪዲዮ ለሰዎች አሳይቻለሁ። ሰዎች አሁን ዘንድ እኔ እንጂ ፍቅረኛው አንቺ አይደለሽም ስትላትም እሷም እኔ ዋናው ነገር ፐርሰናሊ ወይም ሪሊ የሆነው ነገር እንጂ የሿሿ የሚሰራው አይደለም በማለት መልስ ትሰጣለች። እሷም ካልሽሺ በማለት ምንም ነገር ማድረግ ስላልቻለች ወደ ጆን ኬዳ ለምንድነው ይሄን የምታደርገው ስትለውም የደገሰችው እሷ ናት። እንዴት ብዬ ቪዲዮ አትልቀቂ ልበላት? መስዬ ቆይ እኔ አሁን ከማን ጋር ነኝ ሲልም ካንተ ጋር ነኝ ወይም ካንቺ ጋር ነኝ ስትለውም እሱም ታዲያ ዋናው ነገር ከኔ ጋር መሆንሽ ከሆነ ከእሷ ጋር እንድትናደጅና እንድትበሳጭ ለምን ትፈቅጅላታለሽ? በማለት ፍቅረኛውን ይመክራታል። እሷም እሺ ብላ እንግዲህ ሀሳቡን ተተቀበለች። በኋላ መሲ ማግኘት ስላለባት ስትለው ለአዲሱ ባርኮት የሚባል ልጅ እንዴት ነው ምን የተግባብታው ነው ይሄ ልጅ ናት አነስነስተዎቹ ብትለውም እሷ ግን አላቅም በማለት ዛሬም ሸምጥቷለች። ሁላችንም የምናውቀው ባርኮሌ እሷ ፍቅረኛ ሳይሆን እንትን አስመሳይ ወይም እውነተኛውን የሚያውቁት ጄሪ ሊያጠምድ የመጣ ሲሆንም ነገር ግን ባርኮት ለጄሪ ቢደውልም ጄሪ ግን የባጤ ቆጡን ቀበጣጥራና አውርታ ትዘጋበታለች። እሱ ግን ምንም ነገር ማድረግ ስላልቻለ ጸጥ ብሏል። ምክንያቱም ጄሪ እንደዚህ ምላሷ ቀላል አልነበረም። ባርኮት ለምን እንደሚፈልጋት መሲ በተደጋጋሚ ብጠይቀውም እሱ ግን ሚስጥር ነው በማለት ዛሬም ደብቋታል። ለክፉ ነገር መቼም አይሆንም ብዬ ተስፋ አደርጋለሁ በማለት መሲ ተስፋ ታደርጋለች። ዛሬ በጣም ጭንቅና ጥብብ ያለው ጄሪና ሄቨን ደግሞ እንግዲህ ዛሬ ሄቨን ጥላት ትሄዳለች ወደ ኢዮስያስ ለዘመናት በሴቶች ተከቦና ሴቶች ለሱ ሲያሽቃብጡና እንዲሁም ፍቅሩን ሲገልጹለት እሱ ደግሞ በተቃራኒው ሲኮራባቸውና ቀብረር ኮራ ሲል የነበረው ዛሬ ግን እንግዲህ በስሯና በስሩ ተዋውለው ፍቅራቸውን መገላለጽ ጀምረዋል። ይሉንታና ፍርሃት ዛሬ ተመካከላቸው ጠፍቷል። መሲ ኤላን እነጥቅሻለሁ አንቺም የማታይ ከሆነ ወይም ይሄን ጨዋታሽን የማታቆሚ ከሆነ እኔም እመኝ ብርክቲ አንቺን የምትጫወቹን ጨዋታ ለመጫወት ምንም አይገደኝም ስትልም ይሄማን የባሰ ቅጣት ነው አድበሽ ተቀመጭ ትትላትም እሷም አድቤ ተቀምጫለሁ ህይወቴንም እንድበጠብጨው አልፈልግም ነገር ግን ይሄን ነገር ማድረግ ካላቆምሽ ግን እንደዚህ ማድረጌ ግን አይቀርም በማለት ባጭሩ ታስጠነቅቃታለች።
የኤላ እህት የሆነችው ኢንስፔክተር አልማዝ ዛሬ ብርክቲ ወደ አዲስ አበባ ከመጣች ወራቶችን ብታስቆጥርም አልተገናኙም ነበር። ዛሬ ከትምህርት ቤት ስትወጣ ግን አግኝታና አቅፋ ከወንድሟ ጋር ያለውን ግንኙነት ማቆም እንደሚችሉና እንዲሁም ጥሩ እንዳልሆነ ትነግራታለች።